ሰላም በያላችሁበት እንደምን አምሽታችኋል የተወደዳችሁ አድማጮቼ። ያው አማሻሹን ማለት ይቻላል የወጣ አንድ መረጃ አለ። ያ መረጃ ምንድነው መሰላችሁ? ኦፕታ ነው ያንን መረጃ ያወጣው። ማንቸስተር ዩናይትድ እንደ ኦፕታ ደረጃ አሰጣጥ በዓለም እግር ኳስ ስድስተኛው ምርጥ ቡድን በመሆን ወደ 26-27 ይገባል ማለት ነው። ማይክል ወይም ደግሞ የማይክል ካሪክ ተጽዕኖ እውን ነው። አሁን ላይ ማንቸስተር ዩናይትድ በዓለም እግር ኳስ ውስጥ እያሳየ ያለው ከፍተኛ እድገት በቅርብ በወጡት ደረጃዎች ላይ በግልጽ ተረጋግጧል። ባለፈው የውድድር ዘመን በፕሪሚየር ሊጉ ከሁለቱ የዋንጫ ተፎካካሪዎች በመቀጠል ሶስተኛ ደረጃን በመያዝ ለቻምፒየንስ ሊግ ማለፋቸውን ተከትሎ ማንቸስተር ዩናይትድ ትልቅ ደረጃ ላይ መድረሱ የማይቀር ነበረ። ያም ሆነ ይህ የእንግሊዝ ፕሪሚየር ሊግ በዓለም ላይ ጠንካራው ሊግ ነው። ስለዚህ በውስጡ ሶስተኛ ደረጃን ይዞ ካጠናቀቀውና በዓለም እግር ኳስ ውስጥም ከከፍተኛ ደረጃዎቹ ከገባ በኋላ ክለባችን አሁን ላይ በኦፕታ መሰረት ጠንካራ ተፎካካሪ ሆኗል ማለት ነው። ታዲያ ኦፕታ የቅርብ ጊዜ ደረጃዎች ላይ ያረጋገጠው አንድ ማስረጃ አለ። ዩናይትድ ወደ ስድስተኛ ደረጃ ከፍ በማለት በድጋሚ ከዓለም ታላላቅ ክለቦች ተርታ ተሰልፏል። እንደውም የማንቸስተር ዩናይትድ አዳዲስ ያስፈረሟቸው ተጫዋቾች አሁን ላይ ደግሞ ወደፊት ምን አይነት ነገር ያመጣሉ የሚለውን እናይ ነበረ። የማንቸስተር ዩናይትድ አንድሬ ሳንቶስ በካሪንግተን ማሰልጠኛ ሜዳ የነበረውን ጉዳይ አይታችሁታል ብዬ አስባለሁኝ እና እነሱ ተጨምረው ደግሞ ቀጣይ ዓመት የበለጠ መሻሻል የሚችል ከሆነ እንደዚሁም ከፍ የሚል ይሆናል። እንደ ኦፕታ ፓወር ደረጃ አሰጣጥ ማንቸስተር ዩናይትድ በአሁኑ ጊዜ በዓለም ላይ ስድስተኛው ምርጥ ክለብ ነው ማለት ነው። ይህ ምን ያህል ትክክለኛ ይመስላችኋል? በተለይ በአሰልጣኝ ሩበን አሞሪም ስር በነበርንበት ጊዜ ወደ 45ኛ ደረጃ ወርደን ነበርና ለንጽጽር እንዲመቻችሁ ማለት ነው። አሁን ላይ ግን ስድስተኛ መምጣቱ ይበልም ያሰኝ ነገር ሆኗል። ማንቸስተር ዩናይትድ በኦፕታ ምርጥ ቡድኖች ደረጃ ስድስተኛ መቀመጡ ይፋ የተደረገው ከሰዓታት በፊት ነበር። ኦፕታ ደረጃዎቹን ከሰኞ እስከ አርብ በየቀኑ የሚያሻሽል በመሆኑ በአሁኑ ወቅት በዓለም እግር ኳስ ውስጥ እጅግ ምርጥ ብቃት ላይ ስላሉት ቡድኖች የተሻለ ግምት ይሰጣል። ጁላይ 15 ማለት ነው ከተደረገው የቅርብ ጊዜ ማለት ነው ወይም ኦልሞስት ዛሬ ማለት ነው ማሻሻያ በኋላ ዩናይትድ በ95.3 በመቶ ነጥብ ከአስቶን ቪላ በመጠኑ በመቅደም በስድስተኛ ደረጃ ላይ ተቀምጧል። የዩሪ ቴሌማንስ ዝውውር ይህን ምርት ያረጋግጦታል። በእርግጠኝነት ለመናገር አስቸጋሪ ነው። ነገር ግን የማይክል ካሪክ ስብስብ እንደ ሪያል ማድሪድ፣ ኢንተር ሚላን፣ አትሌቲኮ ማድሪድ ካሉ ታላላቅ ክለቦች በላይ ተቀምጧል። አርሰናል፣ ባየር ሙኒክ፣ ፒኤስጂ፣ ማንቸስተር ሲቲ እና ባርሴሎና ከአንደኛ ደረጃ ጀምሮ ያሉ ቅደም ተከተሉን የያዙ ክለቦች ናቸው። ይህ ማንቸስተር ዩናይትድ ሊገኝበት የሚገባ እጅግ በጣም ጥሩ ስብስብ ነው። ካሪክ በኦልትራፎርድ ስልጣን ከያዘ በኋላ በ5 ጨዋታዎች ውስጥ ይህን ለውጥ ማምጣቱ የሚታወስ ሲሆን ክለቡን ከየካቲት ወር ጀምሮ በሴፕቴምበር እንግዲህ 23 ወዲህ ለመጀመሪያ ጊዜ ወደ መጀመሪያዎቹ 10 ደረጃዎች እንዲገቡ አድርጓል። በአንጻሩ ሩበን አሞሪም ዩናይትድን በአንድ ወቅት እስከ 45ኛ ደረጃ ድረስ አወርዶት ነበር። ይህም የማንቸስተር ዩናይትድ ደጋፊዎች ያንን አስከፊ ጊዜ ለማስታወስ ተጨማሪ ማስረጃ የሚፈልጉ ይመስል ነበር። ማንቸስተር ዩናይትድ ከ2012-13 ወዲህ በተሻለ ሁኔታ ላይ ይገኛል። ሰር አሌክስ ፈርጉሰን ጡረታ ከወጡ በኋላ ዩናይትድ ከሶስተኛ ደረጃ በላይ ማጠናቀቅ የቻለው 2 ጊዜ ብቻ ነው። ነገር ግን በዚህ ጊዜ ሶስተኛ ወጥቶ እንኳን ጠቃሚዎቹ ከምንጊዜም በላይ ተስፋ ሰጪ ናቸው። የማይክል ካሪክ ለ26-27 ለመዘጋጀት እንግዲህ በዚህ ክረምት 3 ትልልቅ ቅድሚያ የሚሰጣቸው ነገሮች ምንድን ናቸው ያየን ነበር። ተጫዋቾች ላይ ትኩረት ተደርጎ አማካይ ላይ እየተሰራ ነው። ታዲያ ወደፊትስ የማንቸስተር ዩናይትድ ዋና አሰልጣኝ ብዙ የሚሰራው ስራ ይጠብቀዋል ተብሎ ይጠበቃል። የመጀመሪያው የሁለተኛ ደረጃ ማጠናቀቂያ በሆዜ ሞሪኖ ስር የነበረ ነው። ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ጡረታ መውጣት በኋላ የነበሩበት ደረጃ ማለት ነው። እሳቸው ሆዜ ማለት ነው በእሳቸው ስር በነበረበት ጊዜ ዩሮፓ ሊግን ጨምሮ ትልቅ የሚባል ዋንጫ ያገኘውም ያኔ ነበርና ሆዜ ከማንቸስተር ዩናይትድ ጋር ሁልጊዜም ነገሮች የሚበላሹበትና ቡድኑ የሚፈርስበት የጊዜ ቦምብም እየቆጠረ ነበር ማለት ይቻላል። ሌላኛው ደግሞ በኦሌ ጉናር ሶልሻየር ስር የነበረ ሲሆን ደጋፊዎቹ ምንም አይነት የዋንጫ ፍላጎት የሌላቸው ግሌዘሮች ወይም ባለቤቶቹ ከዚያ በኋላ እሱን እንደሚጥሉት ወይም ደግሞ እንዲያነሱት ድጋፍ እንደሚያደርጉለት ተረድተውት ነበርና ይህም በእርግጥ ተከስቷል። ኦሌ ጉናር ሶልሻየር የወጣበት መንገድ እንደውም አንዳንድ ጊዜ ከካሪክ ጋር የሚያነጻጽሩትም ያ ይመስለኛል። ኦሌ ጉናር ሻሻ ነው የሰራው የሚሉት ለዛ ይመስለኛል። በእርግጥ ኦሌ ጉናር ሶልሻየር ጥሩ አሰልጣኝ ነው፣ ግን ደግሞ ለማንቸስተር ዩናይትድ በነበረበት ጊዜ ያንን ለማለት ያስቸግራል። ለዛም ይመስላል የቀድሞ ተጫዋች የነበረ ማንቸስተርን ቢረከብ ጥሩ ላይሆን ይችላል የሚሉ እንደዚሁም የካሪክ ዕጣ ፈንታም ልክ እንደ ኦሌ ጉናር
ሶልሻየር እንዳይሆን በርካቶች የሚሰጉትም በዚህ ነው። በዚህ ጊዜ ግን አሁን ውሳኔዎችን እያሳለፉ ያሉት ግሌዘሮች አይደሉም። አሁን ላይ አሰልጣኙ በቀላሉ የሚናደድና ፈንጂ ባህሪ ያለውም አይደለም። ካሪክ በጣም ሀምብል የሆነ የተረጋጋ አሰልጣኝ ነው። አጠቃላይ ቡድኑ ላይ መረጋጋት አምጥቷል። ያንን ነው እነ ኦማር ቤራዳም የተናገሩት። በተለይ ከአሰልጣኝ ሩበን አሞሪም ጋር ሲያነጻጽሩት ሩበን በጨዋታዎችም ከጨዋታም ውጪ የሚያሳያቸው አክሽኖች በጣም የተለያዩ ነበሩ። ታስታውሱ ከሆነ ከማን ጋር እንደሆነ እርግጠኛ አይደለሁም። ማንቸስተር ዩናይትድ ተሸንፎ መልበሻ ክፍል ውስጥ የሚያሳይበትን ቴሌቪዥን ስክሪን ሰብሮ እጁ ሁላ ደምቶ እንደነበርና ያንን ደግሞ ጋዜጠኞች እንደዚህ ፓፓራዚዎች አንስተው መልቀቃቸው የሚታወቅ ነው። ከዛ በኋላ እንግዲህ ያው ከደሞዙ ይከፍላል ነበር የተባለው። አክቹዋሊ ግን ክለቡ ነው የተካው ያንን ወጪ። ምን ያክል ስሜታዊነቱን ነው የምነግራችሁ። እግሩ ሰቅሎ ይተኛል። በጣም ጭንቀት ይፈጥራል። ሃይላንዶች ይወረውራል። የሚያሳያቸው ነገሮች ሁሉ ይሄ ምንድን ነው የበለጠ ጭንቀትን የሚያስተጋባ እንጂ የሚያረጋጋ አልነበረም እና ካሪክ እየተመራ እንኳን ያለው እርጋታ ተጫዋቾቹን ፑሽ የሚያደርግበት ሊድ የሚያደርግበት መንገድ የበለጠ እንዲወደድና ቲም ውስጥ መልበሻ ክፍል ውስጥ በስልጠና ሜዳ ላይ የበለጠ እርጋታን አምጥቷልና ኦማር ቤራዳ በአንድ ወቅት በነበረው ቃለ መጠይቅ ላይ ያንን ነበረ ሲናገር የነበረው። ያው ካሪክ ከመጣ በኋላ በጣም ብዙ መረጋጋቶች በመልበሻ ክፍል አሉ። ተጫዋቾችም ያጡትን ነገር ያገኙ ይመስላሉ። የተለየ ነው ከኦሌ ጉናር ሶልሻየር እጅግ በጣም የተለየ እንደሆነ ይመሰክሩለታል የካሪክ ባህሪና ያም ይመስለኛል በደንብ ከሩበን አሞሪም ከተረከበ በኋላ በጣም ክለቡ ወደ ላይ መውጣቱ ምክንያቱም ሩበን የተጠቀመበት ተጫዋቾች ናቸው፣ ራሱ ያመጣቸው ተጫዋቾች ናቸው። ችግሩ የፎርሜሽን ከፎርሜሽኑም በላይ ደግሞ የባህሪ ሂደት ነው። ተጫዋቾችን መናገር ሲፈልግ እዛው ተጫዋቾች ፊት ለፊት ይናገራቸዋል። ጋዜጣዊ መግለጫዎች ላይ አንዳንዴ የራሴን ተጫዋቾች እጠላቸዋለሁ፣ አንዳንዴ ደግሞ በጣም ወዳቸዋለሁ እያለ ይናገራል። ወርስት ቡድን ነው ማንቸስተር ዩናይትድ በዚህ ወቅት ያለ አለ። በጣም ይሄ አስከፊው ቡድን ነው የአሁኑ የማንቸስተር ዩናይትድ ስብስብን ብሎ ተጫዋቾቹን አደባባይ ያሰጣበትም ጊዜ አለና ያ ምን ያክል ሜንታሊቲያቸውን ለመጫወት እንኳን ኢንተረስት ቢኖራቸው ትንሽ ከባድ ነው። ያም ሆኖ ግን ቅሬታ አልነበራቸውም። አንዳንድ ተጫዋቾች በስተቀር ከአንዳንድ ተጫዋቾች በስተቀር አብዛኞቹ ለአሰልጣኝ ሩበን አሞሪም በደንብ የሚሰሩ ነበሩ። የፎርሜሽን ሂደት አንዳንድ ነገሮች አለመስተካከላቸው ሩበን የመባረሪያ ጊዜው እንዲፈጥን አደረገና ካሪክ ከመጣም በኋላ እንግዲህ የበለጠ ለካሪክ እንሞትለታለን እስከሚሉ ድረስ በተለይ እነ ማቲያስ ኩኛን ጨምሮ በደንብ ለካሪክ እንፋለማለን እስከሚሉ ድረስ የነበራቸው ለጥንካሬ ላይ ሌላ ጥንካሬ ጨምረው የተመለከትንበት ሂደት አለና ያም ውሳኔያቸው የጋራ ትግላቸው ማንቸስተር ዩናይትድን እንግዲህ በአጠቃላይ በኦፕታ ምርጥ ቡድኖች ደረጃ 6ኛ ላይ አስቀምጦታል ማለት ነው። ሁሉም ነገር በጥሩ ሁኔታ ከተቀናጀ ደግሞ በሚቀጥለው ውድድር ዘመን ማንቸስተር ዩናይትድ በዚህ ደረጃ ላይ አንደኛ ቢወጣ ምንም የሚያስደንቅ ነገር አይደለም። ለማንኛውም ግን እናንተ በዚህ ሂደት ምን ተሰማችሁ? ካልኳችሁ 45ኛ ደረጃ ይዞ መጨረሱ ነው ተጽዕኖ ነው እንድታዩ የምፈልገው። እርጋታና ጥምረት፣ ተጋግዞ መስራት፣ ውጤታማነት ምን ያክል ክለቡን ከፍ እንዳደረገው ማየት የሚቻል ይመስለኛል ማለት ነው። የበለጠ ደግሞ ነገሮችን ማዋሃድ ከቻሉ ለቀጣይ ዓመት ለዋንጫ ተፎካካሪ ተብሎ ነው የሚታሰበው እና አብረን የምናይ ነው የሚሆነው። ሀሳባችሁን እስኪ በኮሜንት ላይ አድርሱን። መልካም አዳር።